በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በታኅሳስ 19 ቀን ታስቦና ተከብሮ ለሚውለው ለሊቀ መላእክት ቅዱስ ገብርኤል ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በንጉሥ ናቡከደነጾር ዘመነ መንግሥት እስራኤላውያን በባቢሎናውያን ቀኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛርያ፣ አናንያ እና ሚሳኤል የተባሉ 3 ሕፃናትም ተማርከው በባርነት ተወሰዱ። ንጉሱም መልካቸው ያማረ የንጉሳዊና የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግስት አስተዳደርና የባቢሎናውያን ቋንቋዎች እንዲሰለጥኑ ለማድረግ በቤተ መንግስቱ አስቀምጦ ይቀልባቸው ጀመር። 3ቱ ሕፃናት ግን እርሱን በመንቀፍ የንጉሱ አገልጋይ ጥራጥሬና ውሃ ብቻ እንዲሰጧቸው በማሳመን ለፈጣሪያቸው ታምነው ለ10 ቀናት ያህል ቆዩ። በኋላ ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ይልቅ ያምሩ ነበር። ከዚያም በኋላ ወጣት ምርኮኞች በሙሉ ወደ ንጉሥ ናቡከደነጾር ፊት ቀርበው እውቀታቸው በተለካበት ጊዜ 3ቱ ሕፃናት ጥበባቸውና ማስተዋላቸው ከሌሎች እጅጉን በልጦ ተገኘ። በዚህም ንጉሱ በዚህ ነገር በመደነቅ በ3 አውራጃዎች ላይ ሾማቸው። በዚህም ጊዜ ባቢሎናውያን በሕፃናቱ መመረጥና መሾም ከመቅናታቸው የተነሳ ከንጉሱ ጋር ቀንተው ለማጣላት ንጉሱ ወዳጅና ጠላቱን ይለዩ ዘንድ ራሱን የሚመስል ምስል ሰርቶ እንዳቆም መከሩት። እርሱም ምክራቸውን ሰምቶ ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ ላይ አቆመው። መኳንንትና ሹሞችን፣ አዛዦቹና አዛውንቶችን፣ በጅሮንዶቹንና አማካሪዎቹን፣ መጋቢዎቹንም አውራጃ ገዢዎቹንም ሁሉ ይሰበሰቡ ዘንድ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ መልእክት ላከ። አሕዛብ በሙሉ ንጉሱ ላሰራው ምስል ምረቃ ተገኙ። አዋጅ ነጋሪውም እንዲህ በማለት ተናገረ። ሕዝቡና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከትና የእምቢልታን የመሰንቆንና የክራርን የበገናን የዋሽንትንም የዘፈንን ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ስገዱ አለ። ወድቆም የማይሰግድ በዚያን ጊዜ በሚነድድ እሳት እቶን ውስጥ ይጣላል አለ። እነርሱም ንጉሡ እንዳዘዘው ማድረግን ጀመሩ። በዳንኤል ምዕራፍ 3 ከቁጥር 4 እስከ 6። ሆኖም ግን 3 ሕፃናት የንጉሡ ናቡከደነጾርን ትእዛዝ እንዳልተቀበሉ ሕዝቡ በሰማ ጊዜ ንጉሡ ናቡከደነጾር ጋር ሄደው ከሰሷቸው። ንጉሥ ሆይ በባቢሎን ሀገሮች ውስጥ ለሚሰሩ ስራ ለሾምካቸው ለአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ፣ አምላክህን ያላመለኩ፣ ለሰራሃው ለወርቅ ምስል ያልሰገዱ አዛርያ፣ አናንያና ሚሳኤል የተባሉ ሰዎች አሉ ብለው ነገሩት። በዳንኤል ምዕራፍ 3 ከቁጥር 9 እስከ 12። ንጉሱም ይህንን ሲሰማ ተቆጥቶ 3ቱን ሕፃናት ያመጧቸው ዘንድ አዘዘ። ካሉበትም ተጠርተውም ወደ እርሱ ቀረቡ። እርሱም ስለምን የእርሱን አምላክ እንዳላመለኩና እንደቀሩና ላቆመው ምስል ያልሰገዱበትን ምክንያትም ጠየቃቸው። የመለከቱና የእምቢልታውን የመሰንቆውና የክራሩን የበገናውና የዋሽንቱን የዘፈኑን ሁሉ ድምፅ በሰሙ ጊዜ ወድቀው ላሰራው ምስል ቢሰግዱ መልካም እንደሆነ፣ ባይሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ሲሉ መለሱለት፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳት እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉት። ንጉሥ ሆይ ይህ ባይሆን አማልክትህን እንዳናመልክ ላቆምከው ምስል ለወርቁ ምስል እንዳንሰግድለት እወቅ አሉት። በዳንኤል ምዕራፍ 3 ከቁጥር 16 እስከ 18። ንጉሥ ናቡከደነጾርም እጅጉን ተቆጣ። የእቶኑን እሳት ይነደድ ዘንድ ከነበረው 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ 3ቱ ሕፃናት በዚያ የእሳት ነበልባል ውስጥ እንዲጣሉ አዘዘ። አምላካቸው እግዚአብሔርን ከእሳት ያወጣቸው ዘንድ ጸለዩ። ወዲያውኑም የእግዚአብሔር መልአክ ቅዱስ ገብርኤል እሳቱ ወደሚነድበት ምድጃ ወርዶ እሳቱን በበትረ መስቀል መታው። ነበልባሉም እንደ ቀዝቃዛ ነፋስ አደረገው። አናንያ፣ አዛርያና ሚሳኤል እሳቱ ምንም ሳይነካቸው
የራስ ጠጉራቸውን እንኳ ሳይለበልባቸው ዳኑ። በእሳቱ ጉድጓድ ውስጥም ያለ ፍርሃት እየተመላለሱ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስሙ የተመሰገነ ነው፣ ለዘላለሙም የከበረ ነው እያሉ አመሰገኑት። በዳንኤል ምዕራፍ 3 ከቁጥር 19 እስከ 23። ንጉሥ ናቡከደነጾር የእነርሱን መዳን አይቶ ሲያመሰግኑም ሰምቶ ተደነቀ። አማካሪዎቹንም 3 ሕፃናት ታስረው በእሳት ከተጣሉ በኋላ እንዴት ሊፈቱ እንደቻሉ በመገረም ጠየቃቸው። ከአማካሪዎቹም አንዱ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎችን በዚያ ያለው አለው። ምንም የነካቸው የለም፣ የአራተኛውን መልክ የእግዚአብሔር ልጅ ይመስላል አላቸው። ወደ ምድጃውም ቀርቦ 3ቱ ሕፃናት ይወጡ ዘንድ አዘዛቸው። እነርሱም ከእሳቱ መካከል ወጡ። በዚያ የተሰበሰቡት ሁሉ ሰውነታቸውም ጠጉራቸውም እንዳልተነካ አዩ። በዳንኤል ምዕራፍ 3 ከቁጥር 25 እስከ 27። ንጉሡም በፊታቸው ለእግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀር ሌላ አማልክት እንዳያመልኩ ለጣዖታትም እንዳይሰግዱ ትእዛዝ አስተላለፈ። እንዲያውም አናንያ፣ አዛርያና ሚሳኤልንም ያዳናቸው አምላክ የስድብን ነገር የሚናገር እንደሚቀጣም አስታወቀ። 3ቱ ሕፃናትንም ደግሞ አይሁድን ሁሉ አስገዛላቸው። በዳንኤል ምዕራፍ 3 ከቁጥር 28 እስከ 30። ይህን ድንቅ ተአምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል በዕለተ ታኅሳስ 19 ዓመታዊ በዓሉ በመላው ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ይከበራል። አናንያ፣ አዛርያና ሚሳኤልን ከእሳት ያወጣቸው አምላክ አሁን ካላንበት ችግር መከራና ስቃይ ያውጣን። እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛም አማላጅነቱ ተራዳይነቱ ያስፈልገናልና እንማጸነው። በእርሱም ስም እንመጹት፣ በጎ ምግባርን አብዝተን እንፈጽም። ከሃይማኖት ርቀን የምንገኝና ባዕድ አምልኮን የምንፈጽም ሰዎች ደግሞ ለጉዝ ነገር መገዛት አቁመን ወደ እውነተኛው አምላክ ወደ እግዚአብሔር በንስሐ እንመለስ። ቸርነቱን ምሕረቱን እንዳበዛልን ለእርሱም ተገዝተን እንኖር ያበቃን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። የሊቀ መላእክት መልአከ ሰላም ቅዱስ ገብርኤል ረድኤት በረከቱ ከሁላችን ጋር ይሁን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።